ሞት አያንሳትም ብለህ ነው? ከልብ ነው ግን መግደልን ትደግፋለህ? ሞትን የምደግፍ በሆን ኖሮ ግንባሯን ብዬ መደፋት ነው ነበር። በዚህ ዘመን እንደዚህ ይደረጋል እንዴ? በንግግር መተማመን እያለ ማንን ነው በንግግር የምታሳምን? ያንተን ቲና ከዚህ በላይ የማትፈልግበት ቦታ መቆየት የለብህም። ኤደን ካለሽ ግን አልወጣም። ሲሻለኝ እወጣለሁ ቤት ፈልጌ። ለምን እስካሁን አልፈለግሽም? እሱ ነው ሰክሮ አፈቅርሻለሁ ያላንቺ አልኖርም ያለኝ። አይልሽም ብሎኛል። አይልሽም ቢልሽም ደግሞ በስካር ነው። ባይሰክር ደግሞ ጭልይ ነበር የሚልሽ። ስካር ነው ልብ የሚያስወራ። አንቺ እናቴ መቼም አታረም። አረም ሞተሽ ነበር እኮ። ሳልገድልማ አልሞት። ይኸውልሽ መጠንቀቅ ይኖርብሻል። አሁንማ ከአባትየው ነው የምጀምረው። ቆይ ሁሉንም ለምን ከሱ ትጀምሪያለሽ? ልጁ ምን አለው? ዋናው እኮ ሰውየው ጋር ነው። ታዲያ መጀመሪያ ሰውየውን አታገቢም ነበር? ያችን ልጅ ወዳሃታል። በጣም ደስ አትል? መልኳ ብትይ፣ ስርዓቷ፣ ሁሉ ነገሩ። ዱርዬ ባትሆንማ ኑሮ እኔ እያለሁ ባለትዳር እንደሆነ እያወቀች እዚህ ቤት ዘውግ ብላ አትመጣም ነበር። ሁሉንም ነገር ነግሬያታለሁ። ከቤት ላስወጣት ነበር አልካት? አላልኳትም። እንደምትማግጭብኝ ግን ነግሬያታለሁ። ከማን ጋር? እሱን ማወቅ አለብኝ? አይ እኔ እንዲህ አላደረኩ። ጉዲ ሲያወጣ ከዚህ ቤት ብትወጪ ጥሩ ነው። እንደዚህ እኮ አምሽተህ አታውቅም። አዎ አምሽቼ አላውቅም ነበር። ከዚህ በኋላ ግን አመሻለሁ። ለምን? ቤቱ ስላስጠላኝ። አባዬ እስክትወጡልኝ ድረስ ሁሌም አምሽቼ ነው የምመጣው። ሜዳ ላይ ውደቅ የሚል ህግ አለ እንዴ? እና ህጉ የሰው ቤት ውስጥ ግግም ብለሽ ተቀመጪ ይላል? ቆይ አታስቢም እንዴ? መሀይም ነሽ? አትስደበኝ ካሌብ። እየሰደብኩሽ አይደለም እየነገርኩሽ። እሺ አጨቅጭቀኝ። ከቻልክ ደግሞ ጁስ ስራልኝ፣ ደግሞ ቡና ታፍላለህ። እሺ አባዬ ምን ያርግልሽ? ግን በምረም እንቀሳቀስ። በሹፌር ስንት ሰዓት ነው የሚገባው? አሁን ጥሩ ጊዜ ነው፣ ማምሸት ጀምሮ። ፎቶን አሳይ። ይህን ነገር እኔ ረዳቴና አንቺ ብቻ ነው የምናውቀው። ጥሩ። ለእናትሽ ልጅ እንኳን ተንፈሽ እንዳትዪ። ነገሩን ብነግርህ ለህይወት ያደጋለሁ። የምን አደጋ? እኔም አንተም ችግር ውስጥ እንዳንገባ ለትንሽ ጊዜ ተወው። የካሌብ አባት ከመጀመሪያውኑም ሲፈራ የነበረው ይሄንን ነውና ከዚህ በፊትም ካሌብን አሁንማ ለህይወቴ እየፈራው ነው፣ ሁላችሁም ከዚህ ቤት ውጡልኝ ብሎ ነግሯቸው ነበርና ግን ማንም ሰው ከዛ ቤት ሊወጣለት አልቻለም። በስተመጨረሻ ግን ወደ ቤት መግባት አስጠልቶኛል በሚለው ነው አሁን ላይ እያመሸ እስከ 4 ሰዓት እየቆየ ወደ ቤቱ እየገባ ያለው ማለት ነው። ይሄ ነገር ደግሞ ለቲና እቅድ በጣም ጥሩ አጋጣሚ ሆኖላታል ማለት ነው። እሷ ያው መጀመሪያውኑም ሁለቱንም ካሌብንም አባቱንም መግደል ትፈልጋለች። አሁን ደግሞ ከሁሉም ነገር በላይ ማሳካት የምትፈልገው ሽማግሌውን ነው መግደል የምትፈልገው። ይሄን ነገር ግን ከሁሉም ሰው ደብቃ ከካሌብ በወሰደችው ገንዘብ 50 ሺህ ብር ብቻ ጨምራበት ሽማግሌው ላይ ሰው ቀጥራ ማታ አምሽቶ ወደ ቤቱ ሲገባ ሰዎቹ እሱን እንዲገሉት ቀጥራበታለችና ሰዎቹም ያው በስተመጨረሻ ሽማግሌውን ከኋላ ጭንቅላቱን መጥቶ ጥሎታል ማለት ነው። ምናልባት ህይወቱን ላያጠፉት ይችላሉ ወይ ደግሞ እዛ ጋር እነሱ መትነዋል፣ በቃ እሱ ሞቷል ብሎ ጥሎ ከሄዱ በኋላ ሽማግሌው ደግሞ ወይ በሰው እገዛ ወይ ደግሞ ለራሱም ተነስቶ ወደ ቤቱ ሊመለስ ይችላል ማለት ነው። ቲና ያው ይሄን ነገር ለማድረግ ያቀደችው ንብረቶቹ እንዳለ በሽማግሌ ስም ስላሉ እዛ ጋር አሁን ሽማግሌ ከሞተ ወራሹ ብቸኛ ወራሽ የሆነው ካሌብ ብቻ ስለሆነ ንብረቱን ይወርሳል። እናም ደግሞ እሷ እዚህ ጋር ከካሌብ ጋር ምንም አይነት ፍቺ አልፈጸመችምና ካሌብ ከወረሰ እሱ ከወረሰው ደግሞ የተወሰነም ቢሆን አገኛለሁ የሚለውን አቅዳ ነው እዚህ ጋር ካሌብን ትታ ሽማግሌውን ለመግደል ያቀደችው ማለት ነው። ይሄን ነገር ከዳኒም ደብቃለች፣ በሚስጥር ነው ለማድረግ የፈለገችው። ልጁ እሷ የቀጠረችው ልጅ በነገራት መሰረት ይሄን ነገር ለማንም ለእናትሽ ልጅ ራሱ መናገር የለብሽም ብሎ በነገራት መሰረት ነው እዚህ ጋር ዳኒ ራሱ የደበቀችውና ወደፊት እነግርሃለሁ፣ አሁን ግን ምንም ነገር አልነግርህም፣ ይሄንን ነገር ከነገርኩ ለኔ ለራሴ ህይወት ራሱ ያሰጋኛል ብላ ከሱ ስር የደበቀችው ማለት ነው። ሽማግሌያው ደጋግሞ ከዚህ በፊትም ሁሉንም ካሌብንም ዳኒንም ቲናንም ከዚህ ቤት ውጡልኝ፣ እኔ ማንንም ሰው አልፈልግም፣ እዚህ ቤት ውስጥ ብቻዬን ነው መኖር የምፈልገው፣ እኔ ሰላሜን ብቻ ነው የምፈልገው ብሎ ደጋግሞ ቢላቸውም ማንም ሰው ከዛ ቤት ሊወጣለት አልቻለም። እናም ሁሉም እዛ ቤት ይጣላሉ። ባለፈው ደግሞ ካሌብ ቲናን አንገቷን አንቆት ትንፋሽ አጥሯት ቲና ራሱ ታማ ነበርና በዛ ምክንያት ነው አሁን ሽማግሌው ተስፋ ቆርጦ እኔ በአንተ ምክንያት ሰላሜን ማጣት የለብኝም፣ ጭራሽ ደግሞ ብለ በስተርጅና እንደዚህ አይነት ነገር ውስጥ እንዴት ታስገባኛለህ፣ የራሴ ቤት ውስጥ እንዴት ትገላታለህ በሚለው ነው ሽማግሌው በጣም ተናዶ አሁን ላይ እኔ አምሽቼ እገባለሁ እናንተ ቤት ውስጥ ኑሩበት ብሎ እነሱ ከዛ ቤት እስኪወጡለት ድረስ ይሄን ነገር እንደሚቀጥል የነገረው ማለት ነው። ቲና ግን ይሄ ነገር በጣም ደስ ብሎታል። ለልጁም የነገረችው ለአጋቹም አሁን እንደውም ጥሩ አጋጣሚ ተፈጥሯል።
ሽማግሌው እያመሸ ነው ወደ ቤቱ የሚገባው እያለችው ያንን ነገር ነግራው ነው በስተመጨረሻ ልጁ መንገድ ላይ ጠብቆ ሽማግሌውን ከኋላ እየመታው ማለት ነው። ትሁትም ከዚህ በፊት ሽማግሌውን ደጋግማ ስትለው የነበረው ይሄ ነገር እስከ መቼ ነው የሚቀጥለው? ለምን ነግራችሁ ከዚህ ቤት ሁለቱንም አታስወጡም ብላ ከዚህ በፊት ደጋግማ በተደጋጋሚ ለሽማግሌው ስትነግረው ነበር። ግን ደግሞ ከዚህ በፊት የካሌብ አባት ለማድረግ የፈለገው ነገሩን ቀስ እያለ ለሁሉም የእጃቸውን ለመስጠት ነበር ያሰበው። ነገሮች ሁሉ ባንዴ አልቆ ባንዴ ከዚህ ቤት ተዋርዶ እንዲወጡ አልፈልግም፣ ሁሉንም ነገር በትዕግስት ነው ማረገው በሚለው ነው ቀስ እያለ በስተመጨረሻ ላይ የነገሩ ጫፍ ላይ ሲደርስ ሁሉንም ከዚህ ቤት ውጡልኝ ያላቸውና ከዛ ቤት ሊወጡ ያልቻሉ ማለት ነው። ዳኒም ያው ባለፈው ሽማግሌው ሲለው 15 ቀን ብቻ ስጠኝ ነበር ያለው። የቤት ኪራይ እየፈለኩ ነው 15 ቀን ስጠኝና ከዛ በኋላ እወጣለሁ ብሎት ነበርና አሁንም ሽማግሌው ደግሞ ቢለው ራሱ ቤት አላገኘውም ግን እየፈለኩ ነው እያለው ነው። ቲናም ደግሞ የምትለው ቤት እስከማገኝ ድረስ ነበር የምትለው መጀመሪያ ላይ። አሁን ደግሞ ካሌብ አንገቷን ካነቃት በኋላ እሷ እንደ ሰበብ የምታነሳው ነገር አሁን እኮ አሞኛል፣ ተነስቼ ከቆምኩኝ ያዞረኛል፣ ስለዚህ እስኪሻለኝ ድረስ እዚህ ቤት ልቆይ እያለችው ነው ቀኗን ለማራዘም ያሰበችው። እናም እንደዛ እያራዘመች ነው። እሷ ነገሮችን ሁሉ የምታረገው በጥንቃቄ ለራሷ እቅዷ የእሷ የምታረገው ተንኩሎቿ ሁላ እንዲሳኩላት ስለምታረግ ባለፈው ካሌብን አስክራው አብራው አድራለች። ዛሬ ደግሞ ሽማግሌውን ለመግደል አቅዳለች። እናም ሰዎችን ቀጥራለች። ምናልባት ባለፈው ካሌብ እንደፈራም ከካሌብ ጋር ያደረች ጊዜ እርግዝናም ሊፈጠር ይችላል። እሱ ነገር ካሌብን አስፈርቶታል። ምናልባት አሁን እሷ እዛ ጋር ያቀደችው ሊሆን የሚችለው ከካሌብ ጋር ተኝቼ ከሱ ጋር አረግዛለሁ እናም ደግሞ እዚህ ጋር ሽማግሌውን ከገደልኩት ካሌብ የሽማግሌውን ሙሉ ንብረት ስለሚወርስ እናም እዚህ ጋር ደግሞ እኔ ካረገዝኩለት ያኔ ካሌብን በእጄ አስገባለሁ የሚለውን አቅዳም ሊሆን ይችላል። አሁን ግን ካሌብን ስታወራው የኔ ፍቅር የኔ ማር እያለችው ከዚህ በፊት አብሮ እንደነበሩ ስሙን እየጠራችው ልቡን ለመስረቅ ልቡን ወደ ራሷ ለመመለስ እያደረገች ነው። ካሌብ ደግሞ አሁን ላይ በጣም የጥላቻ ጥግ ላይ ደርሷል። እሷን እዛ ቤት ራሱ ማየት አይፈልግም። እሷ ደግሞ ተስፋ አልቆረጠችም። አሁን ራሱ ካሌብን የኔ ማር የኔ ፍቅር እያለችው ነው የምጠራው ማለት ነው። ካሌብ ደግሞ ኤደንን እንደሚወዳትና በጣም ደስ እንዳለችው በኤደን እንደተሳበና እሷን እንዳፈቀራት እሷን ሊያገባት እንደሚፈልግ ቢነግራትም እሷ ግን እያለች ያለችው ያቺ ልጅ እኮ በጣም ዱርዬ ነች። ዱርዬ ብትሆን ነው እንጂ ባትሆን ኖሮ ጨዋ ብትሆን ኖሮ እዚህ ቤት እኔ እያለው እኔ ሚስትህ እያለው ሳንፋታ እዚህ ቤት አትመጣም ነበር ስትለው ካሌብም ስለ እሷ የሚያውቀውን ነገር ስለ ቲና የሚያውቀውን ነገር ሊነግራት ፈልጓል። አንቺ እንደምትማግጪብኝ ራሱ ነግሪያት ነበር ብሎ እዛ ጋር ቲናን አስደንግጧታል። ቲና ግን እዛ ጋር የደነገጠችው ይህ ሰውዬ የሚያውቀው ነገር አለ እንዴ የሚለው ነገር በጣም አስደንግጧታል። ያ ማለት ደግሞ እኔና ዳኒ ያለንን ግንኙነት ደርሶበት ይሆን እንዴ የሚለው ነገር ነው እዚህ ጋር በጣም ያሳሰባትና ያስጨነቃትና እንደዛ ደንግጣ ካሌብ ራሱ ከክፍሉ ሲወጣ ይሄ ሰውዬ የሚያውቀው ነገር አለ እንዴ ብላ ያሳሰባት ማለት ነው። ያው ከዚህ በኋላ ያለው ነገር ግልጽ ነው። አሁን ሽማግሌው እዛ ጋር ተመቶ መቼም ህይወቱ አያልፍም። ወይ ተጎድቶ ወይ ደግሞ ሰው ደርሶለት ወደ ሆስፒታል ሊወስዱት ይችላሉ። እዛ ጋር አሁን ሽማግሌው መጎዳቱን ሽማግሌው ላይ ጥቃት መድረሱን ካወቁ በኋላ ቲና እንደምታረግ መጠርጠራቸው አይቀርም። ያው ዳኒ አውቋል። እሷ እዛ ጋር እንደሚተኛ ሰው ትራሶችን አስተካክላ እንደተኛ ሰው አስመስላ ወታ ስትሄድ ዳኒ የሆነ ነገር እያደረገች እንደሆነ ጠርጥሯት ግን ልትነግረው አልፈለገችም። ዳኒ ያው በእርግጥ ሽማግሌውን እሷ እንደዚህ እንዳስደረገች ያውቃል። እናም ደግሞ ነግረዋለች ቀደም ብላ እኔ አሁን እቅዴ ሽማግሌው መግደል ነው ብላ እሱ መግደል እንደምትፈልግ ነግረዋለች ማለት ነው። ግን ደግሞ አሁን እየተደበቀች ከቤት ስትወጣ እያደረገች ያለችውን ነገር ልትነግረው አልፈለገችም። እሷ ባትናገር እሷ ብትደብቅ ራሱ ካሌብና ትሁትም ይሄን ነገር እሷ እንዳደረገችው በእርግጠኝነት ይደርሱበታል ማለት ነው። ሽማግሌውም ከዚህ በፊት ሲፈራ የነበረው እሷን ነው። ለምን ከተባለ ከዚህ በፊት ሽማግሌው ዊልቸር ላይ የነበረ ጊዜ ራሱ እንደዛ አድርጋ ሽማግሌውን ዊልቸር ላይ እንዲቀመጥ አድርጋ ራሱ ከዚህ በፊትም በተደጋጋሚ እሱን ለመግደል ሙከራ ስታደርግ ነበር። አሁን ደግሞ እንደዚህ በውጭ ተመቶ ጭንቅላቱን ተመቶ እንደዛ መንገድ ላይ ሲወርቅ እሷ የሆነ ሰው ቀጥራ እንደዚህ እንደምታደርግ በእርግጠኝነት ይደርስበታል ማለት ነው። ሽማግሌ ያው ሽማግሌው ከዚህ በፊት ሌላ ጠላት የለውም። ሌላ የሚፈራው ያጠቃኛል፣ ይጎዳኛል ብሎ የሚያስበው ሰው ስላሌለ ይሄንን ነገር እሷ እንደምታረግ ያውቃል ማለት ነው። ዳኒ ደግሞ ዛሬ እንደውም ሽማግሌውን ሲለው የነበረው ያኔ ሽማግሌው ዊልቸር ላይ ተቀምጦ እንደማይናገር እንደማይሰማ ሰው ሆኖ ያኔ ዊልቸር ላይ በተቀመጠበት ጊዜ ዛሬ ሽማግሌውን እያለ ያለው እንደውም ተጨማሪ ቀን እንዲሰጠው እሱ እዛ ቤት እንዲቆይ ዳኒ እዛ ቤት እንዲቆይ ተጨማሪ ቀን ሽማግሌው አዝኖለት እንዲሰጠው ከመፈለግ እያለው ያለው ያኔ እኮ አንተ የታመምክ ጊዜ ውለታው ይየልሃለሁ ያኔ ለሽማግሌው ጥሩ ነገር እንዳደረገ ያኔ የተፈጠረውን ነገር ብታስታውስ ያኔ የነበሩትን ነገሮች እንዳለ ብታስታውስ እኮ ምናልባት ታመሰግነኝ ይሆናል ብሎ ለሽማግሌው እየነገረው ነበር። ሽማግሌው ደግሞ ያኔ የተፈጠረው ነገር እንዳለ ያውቃል፣ በደንብ አብጠርጥሮ ያውቃል። ግን ደግሞ ዳኒ በዚህ መሃል ለሽማግሌው ውለታ የዋለለት ቲና ልታንቆ ወይ ደግሞ ምግብ ስትደፋበት ወይ ደግሞ የሆነ ነገር ስታረገው በጣም የምታረገው
ያደረገው ነገር ከህሊናው በላይ ከመሆኑ የተነሳ ነው እዛ ጋር ቲናን ሲከለክላትና ረፊ እንደዚህ አታደርጊ ብሎ እሷን ሲያስቆማት የነበረው። አሁን ደግሞ ዳኒ እያሰበ ያለው ያኔ የዋለለትን እንደዚህ ምግብ ስትደፋበት ወይ ደግሞ የሆነ ነገር ስታረግ ያኔ እሷን መከልከሉን እንደ ትልቅ ውለታ አስቦ ይሁን ባይታወቅም፣ ግን አሁን ሽማግሌውን ያኔ የተፈጠረውን ነገር ብታስታውስ ታመሰግነኛለህ እያለው ነው። ግን ደግሞ ሽማግሌው በደንብ ያውቃል ያኔ የተፈጠረውን ነገር እንዳለ አብጠርጥሮ ስለሚያውቅ አሁን እያለ ያለው ሁላችንም በሰላም በፍቅር ተከባብረን ብንለያይና ያኔ ላደረክልኝ ነገር ደግሞ ምናልባት ቤት ደግሞ ሻይ ብትጋብዘኝ ምናልባት ካስታወስኩኝ ላመሰግንህ እችላለሁ ብሎ ከዛ ቤት እንዲወጣለት አሁንም እየነገረው ነው ደጋግሞ ማለት ነው። ዳኒ ደግሞ ከዛ ቤት ቢወጣ ሌላ ማረፊያ የለውም፣ የቤት ኪራይ የሚከፍለው ራሱ ስላሌለ ነው። አሁን እዚህ ጋር ሽማግሌውን አውቆ ቤት እየፈለኩ ነው የሚከራይ ቤት እየፈለኩ ነው ቢለው ራሱ ግን ደግሞ ከዛ ቤት ለውጣ ቢል ራሱ የቤት ኪራይ የሚከፍለው የለውም፣ የሚበላ ነገር የለውም፣ ሌላ መውደቂያ ስላሌለው ነው እዛ ጋር ሙጥኝ ብሎ ሁሉም ሰው ከዚህ ቤት ለምን አትወጣም እያለው ትሁትም እንደ እህትም እየተቆጣችው እያባበለችውም ያለውን ነገር እያስረዳችውም ከዛ ቤት እንዲወጣ ብትነግረውም ግን ዳኒ ደግሞ ሊወጣ አልቻለም። ግን ለሁሉም ሰው የሚለው ቤት እየፈለኩ ነው ይላል እንጂ ግን ቤት እየፈለገ አይደለም። ምንም አይነት የገቢ ምንጭ ስላሌለው ደግሞ ከዛ ቤት ቢወጣ ተጎጂ እንደሆነ ስለሚያውቅ መውጣት አይፈልግም አሁን ላይ። ግን ደግሞ አሁንም ቢሆን የሆነ ተስፋ ያለው ይመስላል። ቲና እዛ ጋር በምትሰጠው ተስፋ የሆነ ነገር አቅጃለሁ የሆነ ነገር ለማድረግ አስቤያለሁ ብላ የሆነ ተስፋ በምትሰጠው አሁንም የሆነ ነገር እየጠበቀ እንደሆነ ግልጽ ነው ማለት ነው።